አንስቶ ቶማስ አይደለም ማለት አይከብድም? እኔ የምትለው ሰው አይደለም። መንገድ ላይ ምንድነው? ሰውዬ አሁንም እያልክ ያለው አልገባኝም። ምንድነው? ሌባና ስልኩን ሰርቀህ ነው ወይስ? አይደለም፣ መሬት ላይ ወድቆ ነው ያገኘሁት። እርግጠኛ ነህ? የት አካባቢ ነው ያገኘው? የት ነህ? እሱ አስፈላጊ አይደለም። ስልኩን ከፈለጋችሁ እዚህ ቦታ አድርገው በሉኝ ያደርገዋል። ምን ማለት ነው የፈለከው ቦታ ማለት? ቆይ ካገኘው ቆይተሃል እንዴ? ብዙ አልቆየሁም አቦ። አጣ ውስጥ አትጀምረኝ። እንደውም ያገኘሁት ቦታ መልሼ ጥለዋለሁ። አይ ተረጋጋኝ ወንድም። እኔ ምንም ለማለት አልፈለኩም። የግድ ማወቅ ስላለብኝ ነው። እባክህ ስልኩ እንዳዘጋው መልሼ እደውላለሁ። እሺ? ቆይ ምን እየተፈጠረ ነው? ስለ ቶሚ ነው የምታወራው? አዎ፣ ስልኩ ላይ ስደውል ሌላ ሰው ነው የሚያነሳው። ቆይ ከቤት የት ብሎ ነው? እኔ ምን አውቃለሁ? ማለት ምን ማለት አለው? ያው ስራ ነው የሚሄደው። ቆየት ይሄዳል ታዲያ። እርግጠኛ ነሽ ምንም የምታውቂው ነገር የለም? ለእኔ ግን ስልክ ደውሎ የሆነ ችግር እንደተፈጠረና በአስቸኳይ መገናኘት እንዳለብን ነበር የነገረኝ። የምን ችግር? ምንም አልተፈጠረም። እርግጠኛ ነሽ? ከድምፁ እንደተረዳሁት ከሆነ ግን እንደዛሬ ሆነበት ቀን የሆነ ያልጠበቀውና ከባድ ነገር እንደገጠመው ነው የተናገረው። እንደውም እዚህ ቤት ያለ ሰው እንደነገረው ነው የነገረው። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ፣ አንቺ ጊንጥ አንድ ነገር ብለሽ ከሆነ እገልሻለሁ። ተናገሪ እንጂ ምን እየተፈጠረ ነው? ከአንቺ የሚደብቀው ነገር እንደሌለ እየተናገርሽ አልነበር እንዴ? ኧረ እኔ ምንም አላውቅም። ምንም ነገር አላለኝም። ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝም። እንዴ? እንዴት? ቆሽ መጣሁ። ወዴት ነው ጥያቄ ሰማንሽ? ከላይ የሚያውቁት ነገር ካለ ጠይቄ ልምጣ። እዚሁ ጠብቅሻለሁ። አፍጠኝ። እንግዳ ድራማ ላይ ያፌት የሄለን ዋና ጠላቷና አስጨናቂዋ ሆኖ መጥቷል ማለት ነው። አሁን ላይ እንግዲህ ዋነኛው አላማ እዚህ ቤት ውስጥ የመጣው እሱ ለቶምም ለሌላም ነገር አይደለም ማለት ነው። ነገር ግን የእህቷ ልጅ አለ ማለት ነው እሱ ጋር የሚኖር እሱም አሁን ወደ እነ ሄለን ቤት አቅንቶ መጥቷል ማለት ነው። ያ ልጅም እንግዲህ አሁን ላይ ኑኑያትን ያፈቅራታል፣ ይወዳታል። እዛ ቤት ውስጥ እንግዲህ ሁለት ሰዎች ናቸው እሷን የሚወዷት ማለት ነው። በዛ ላይ ደግሞ የሄለን ልጅ በኑኑያ ትቀናለች ማለት ነው። እንግዲህ ወደ ዋነኛው ነጥብ ስመጣ ማለት ነው ያፌት እዛ ቤት ውስጥ እየገባው የእህቱን እንባና ደም መመለስ ነው የሚፈልገው ማለት ነው። ሀብትና ንብረት ዛሬ ሄለን እየተንደላቀቀችበት ያለችው እንዲሁም ደግሞ ከቶም መንጠቅ የምትፈልገው ሀብት የያፌት እህት ሀብት ነው ማለት ነው። ስለዚህ ያፌት አሁን ላይ እዛ ቤት ውስጥ ዋነኛው አላማው የመጣበት እንግዲህ ሄለን እያደረገች ያለችውን ነገር ጠንቅቆ ያውቃል ማለት ነው። አሁን ላይ ደግሞ ቶም ቤት ውስጥ የለም፣ ችግር አጋጥሞታል። ሲደውል ስልኩን ሌላ ሰው ነበር ያነሳው። እንግዲህ እንደሚታወቀው መሲን ስታስጨንቃት ነበረ ሄለን መሲ ስታስጨንቃት መሲ ይህንን ነገር ጋሼ ማወቅ አለበት ብላ ለቶም ቴክስት አድርጋለት ነበረ ማለት ነው። እንግዲህ ያንን ነገር ደግሞ ማን እንደነገረው ሁሉንም ነገር ያፌት የደረሰበት ይመስላል ማለት ነው። ከዚህ ቤት ነው እንደውም መልእክቱ የደረሰው እና ችግር አጋጥሞኛል ብሎ ለእኔ ደውሎልኝ ነበረ። ስለቶም ሁሉንም ነገር አውቃለሁ ሳይደብቀኝም ብለሻል ነበር፣ ታዲያ ይሄንንስ እንዴት ደበቀሽ ብሏት ነበረ ማለት ነው። ይህ ነገር አስደንግጧት ከመሲ ውጪ ማንም ይሄንን ነገር አያደርግም ብላ መሲ ክላስ ሄዳ እንግዲህ ስታስጨንቃት እንዲሁም ደግሞ ልታንቃት ስትል ሁለቴም እንግዲህ ሰው አድኗታል ማለት ነው። ወይዘሮ ሄለን እንግዲህ መሲን ልትገላት እንዲሁም ደግሞ ምስጢሩ እንዳይወጣ እሷን ማስወገድ ትፈልጋለች። ነገር ግን ያው ያፌትም ደረሰላት። ምንድነው እዚህ እየተፈጠረ ያለው? ለምንድነው ልጅቷንስ የምታስጨንቃት የሚለው ነገር ተናግሯታል ማለት ነው። እሷም ያው እየተርበተበተች ነው የመለሰችለት። እንግዲህ ሁሉንም ነገር ያውቃል ማለት ነው ያፌት። የያፌትንስ እህት ማን ነው የገደለው? ሄለን ወይስ ሌላ ሰው? ይህንን ሁሉ እንግዲህ እዚህ እንግዳ ድራማ ላይ የምናውቀው ይሆናል ማለት ነው። ያፌት በአሁኑ ሰዓት ላይ ማወቅና ሁሉንም ነገር ማሳካት የሚፈልገው የእህቱን ደም መመለስ እንዲሁም ደግሞ ሀብትና ንብረቷን መመለስ እንዲሁም የእሷ ሀብትና ንብረት የሱ እንደሆነ የሱም ንብረት እንዳለበት እየነገራት ነው ያለው ለሄለን ማለት ነው። ይህንን ሁሉ ደግሞ አሳካለውኝ፣ ለዛ ነው ለምን እንደመጣው ታውቂያለሽ እዚህ ቤት ብለው እንግዲህ
እያስጨነቃት ነው ያለው። እሷም ደግሞ እሰራልሃለሁ በማለት እንግዲህ ብዙ ነገሮችን እያቀደችበት ነው ያለችው ማለት ነው። ሄለን እንግዲህ ነፍስ ከማጥፋት ወደኋላ አትልም። በዛ ላይ ደግሞ ቴዲ በአሁኑ ሰዓት ላይ ከእሷ ጋር እየሰራ አይደለም። ቴዲ እንግዲህ ከዚህ በፊት ያፈቅራታል፣ ይወዳታል። እሷ ግን ለሀብትና ለንብረት እንዲሁም ደግሞ የቶምን ሀብትና ንብረት አይታ ነው እንግዲህ ወደ ቶም የመጣችው እንጂ ቶምን አታፈቅርም። ምንም የምትወደው ነገር የለም ከሱ የምትወደው ብሩን ብቻ ነው፣ ሀብትና ንብረቱን መንጠቅ ብቻ ነው ማለት ነው። እንግዲህ መሲ ባታድነው ኖሮ ቶም ይሄኔ ሟች ነበረ ማለት ነው። አሁን ላይ እንግዲህ ይሄንን ሁሉ ካደረገች በኋላ ቶም የሆነው ጓደኛው እንደ ወንድሙ የሚያየውን እንግዲህ ያው ገላበታለች። ያንን ነገር ደግሞ ሁሉንም ነገር ለማወቅ የጓደኛውን ማን የገደለው የሚለውን ነገር ለማወቅ ቶም ብዙ ጊዜ እየጣረ ነው ያለው። ነገር ግን ሊደርስበት አልቻለም። እያንዳንዱን እርምጃውና እንዲሁም ደግሞ ወጥቶ የሚገባበትን ሁሉን ነገር ስለምታውቅ በወጣና በገባ ቁጥር ትጠይቋለች። ስለ ቶም ሁሉንም ነገር ስለምታውቅ አሁን ላይ እንግዲህ ቶምም የሚደብቃት ነገር የለም። መልካም ሴት ነሽ አንቺ፣ ለእኔ ሀሳቢ ነሽ፣ ከአንቺ ውጭ የሚያስብልኝ ሰው የለም እያለ እንግዲህ 100% ያምናታል ማለት ነው። ለዛውም እንግዲህ ለያፌት እሷን ባላገኝ ኑሮ ዛሬ እዚህ ደረጃ ላይ አልደርስም ነበረ። በጣም መልካም ሴት ናት ሄለን፣ ከራሷ በላይ ለኔ ነው የምትጨነቀው፣ ለኔ ስኬት በጣም ትጥራለች እያለ እንግዲህ ለያፌት እሷን እያሞገሳት ነበረ። ያፌት ግን የሄለንን እያንዳንዱን ሴራዋና ተንኮሏን ጨካኝና ሀረመኔ እንደሆነች ስለሚያውቅ አይደለ እያለው ነበረ ማለት ነው። ቶም እንግዲህ የያፌትን እህት አግብቶ ነበረ ከዚህ በፊት የሚኖረው። ነገር ግን አሁን ላይ በህይወት የለችም። ማን ነው የገደላት የሚለውንም ነገር እንግዲህ ሁልጊዜ እዛ ቤት ውስጥ ሲመጣ አንድ ትዝ የሚለው ነገር አለ። ያፌት ግድግዳው ላይ የተሳለ ስዕል አለ። ያንን ይመለከታል፣ ማን የገደላት የሚለውን። እንዲሁም ደግሞ ያንቺን ደም እመልሳለሁኝ በህይወት እያለው ያንቺ ደም ፈሶ አይቀርም እያለ እንግዲህ እየዛተና እየፎከረ ነው ያለው ማለት ነው። እንግዲህ አንድና አንድ የመጣበትን አላማ ያውቃል። በዛ ላይ ደግሞ ለምን እንደመጣ ሄለንም ታውቃለች ማለት ነው። ያፌትና ሄለን እንግዲህ ፍጥጫቸው እንደቀጠለ ነው። ካሁን በኋላም እንግዲህ እሱ እዛ ቤት ውስጥ አይኖርም አያድርም። የመጣበትን እንግዲህ አሁን አላማውን ለማሳካት ሲል ሆቴል ይዞ ነው። የት እንደሚውል ለምን እንደሚወጣ አይናገርም ማለት ነው። ለእህቱ ልጅም እንግዲህ አሁን ላይ እየኖረበት ያለው ነገር እንዲሁም ደግሞ አንዳንድ ነገሮችን አስተካክላለሁ ብሎ ነው ከቤት የሚወጣው። እናም ደግሞ የእህቱ ልጅ እዛ ቤት ውስጥ እንዲኖር አይፈልግም፣ እሱ ጋር እንዲሆን ነው የሚፈልገው። የእህቱ ልጅ እንግዲህ አሁን ላይ ሄለን ምን አይነት ሰው ናት የሚለውን ነገር ብዙም ጠንቅቆ አያውቅም ማለት ነው። የእንጀራ እናቱ ናት እንግዲህ ሄለን ማለት። አሁን ላይ እንግዲህ ሄለን በጣም አስመሳይና ሲበዛ በጣም ጨካኝ እንደሆነች ማንም አያውቅም። ነገር ግን ያፌት የእሷን ሴራና እንዲሁም ደግሞ ጨካኝና ሀረመኔ እንደሆነች ጠንቅቆ ስለሚያውቅ ከሱ ትጠነቀቃለች። ማስመሰልም እንኳን ብትፈልግ ሰዎች ፊት እንጂ እሱ ጋር ሆና ለብቻው ማስመሰል አትችልም። ምክንያቱም እያንዳንዷን እርምጃዋንና እንዲሁም ጨካኝ መሆኗን ስለሚያውቅ እያንዳንዷ እርምጃ ይከታተላታል። እንዲሁም ደግሞ ለሷ ሳይናገር እንግዲህ ሆቴል እያደረ ሁሉንም ነገር ለማስተካከል ሊደርስበት ይፈልጋል። ነገር ግን እሷ ደግሞ እንግዲህ በገዛ ልጇ እሱን መፈተን ትፈልጋለች። የት እንደሚያድር እንዲሁም የትኛው ሆቴል እንዳረፈ ቀስ ብለሽ ብትጠይቂው ደስ ይለኛል ብላ ልጇን እያስጨነቀቻት ነበረ ማለት ነው። እንድትነግሪኝ ጠይቀሽ እኔ አሁን እሱ ተከራይቶ የሚኖርበት ወይ ደግሞ ሆቴል ይዞ የሚኖርበትን ቦታ እፈልገዋለሁ። ይህንን ነገር ደግሞ በአንቺ በኩል ነው የሚሳካው፣ ፈልጌው ነው፣ አንቺ ይህንን ነገር አድርጊ ብላ እንግዲህ ልጇ የገዛ ልጇን እያስጨነቀቻት ነው ያለችው። ለምንድን ነው እሱ የሚኖርበት ወይ ደግሞ የያዘውን ሆቴል ለማወቅ የፈለግሽው? ምን እየተካሄደ ነው? እኔ ማላውቀው ችግር ተፈጥሯል እንደ እያለች ልጇም እየጠየቀች ነው። አሁን ላይ እንግዲህ የገዛ ልጇን እንኳን እየመረዘች ነው ያለችው ማለት ነው። ኑኑያት አሁን ላይ እንግዲህ በኤችአይቪ ተይዘሻል እያለቻት ልጅቷ ተስፋ እንድትቆርጥ እያደረገቻት ነው ያለችው። አንቺ በታገትሽበት ሰዓት ላይ በኤችአይቪ መርዘውሻል ሰዎቹ፣ ቶም ብሩን ቢሰጥ ኑሮ እንደዚህ አያደርጉሽም ነበረ ብላ እንግዲህ ያስጨነቀቻት ነበረ። ነገር ግን ከሷ የተሻለ እንደውም አሁን ላይ ቴዲ ነው ማለት ነው። ቴዲ ለምንድን ነው ኑኑያትን ያልመረዛት? ግን የመረዛት አስመስሎ ደብዳቤ ጽፎ እነቶም ቤት ድረስ እንዲያመጣ ያደረገችውም እሷ ራሷ ናት። የራሳቸው ቤት ውስጥ እንዲያመጣ እንዳይነቃበት አድርጋ እንግዲህ ደብዳቤውን ያስላከችው እሷ ናት ማለት ነው።
እንግዲህ ቴዲ ኑኑያትን ያለመረዛት ለምንድን ነው? ምን ስለሚያውቅ ነው እንደዛ ያደረገው? እንግዲህ አግቷት ባለበት ሰዓት ላይ የሆነች ቃል ተናግሮ ነበረ። አይ ሄለን የራስሽ ልጅ መሆኑን ብታውቂ ምን ትሆኚ ነበረ? አንቺኑ ቁርጥ ነው እኮ የምትመስለው የኔ ቆንጆ የኔ ቅመም እያለ በጣም እያሞገሳት ነበረ ማለት ነው። ጨክኖ እንግዲህ ሊመርዛት አልቻለም፣ ግን ቶም ብር እንዲሰጠው ብቻ ሲያስፈራራ ነበረ ማለት ነው። እንግዲህ ሄለን የገዛ ልጇን ለመግደልና እንዲሁም ደግሞ የገዛ ልጇን ነው እያሰቃየች ያለችው። ይህ ታሪክ ደግሞ ብዙ ነገር ይዞ ይመጣባታል ማለት ነው። ምክንያቱም ከአይናለም ጋር የተዋወቀችው ሆስፒታል ውስጥ ነው ማለት ነው። ስለዚህ የአይናለም ልጅ እንዳልሆነች ነው የሚያሳየው ኑኑያት ማለት ነው። የሄለን ልጅ ናት፣ ግን ደግሞ የሄለን ልጅ የሆነችው ደግሞ የአይናለም ልጅ ትሆናለች። ምክንያቱም ሆስፒታል ውስጥ ነው ከአይናለም ጋር የተገናኘችው። ምክንያቱም የኑኑያት እናት ጋር የተገናኘችው ወይ ደግሞ የመሲ እናት ጋር አይናለም ጋር የተዋወቀችው ወይዘሮ ሄለን ሆስፒታል ውስጥ ነው ልጇን ለመውለድ በሄደችበት ሰዓት ላይ ነው ከሷ ጋር የተዋወቀችው። ስለዚህ ልጅ ተለዋውጧል ማለት ነው። የሄለን ልጅና የአይናለም ልጅ እንግዲህ ያው ተለዋውጠው ነው እንጂ ያው የሄለን ልጅ የአይናለም ልጅ ናት። የአይናለም ልጅ ደግሞ የሄለን ልጅ ልትሆን ትችላለች። ይህን ያልኩበት ምክንያት እንግዲህ ወይዘሮ ሄለን ለመሲ ስትናገር ከአንቺ እናት ጋር ሆስፒታል ውስጥ ነው እየተዋወቅ ነው። ያንቺ እናት ህይወት እኔ እጅ ላይ ነው። ቤተሰቦችሽ እንዳለ ማረፊያ የላቸውም። እኔን ነው የምታውቀው። ያኔ ነው እኔ እና እሷ የተዋወቅ ነው ብላታለች። ስለዚህ የሆነ የተደበቀ የማይታወቅ ማንነት አለ ማለት ነው። ያ ነገር ደግሞ የሆነ ጊዜ ላይ ፈንድቶ የሚወጣ ይሆናል። ቴዲ ግን ሁሉንም ነገር ያውቃል። ለምንድን ነው ኑኑያት ያንቺ ልጅ ብትሆን መሆኗን ብታውቂ ኑሮ ዛሬ ላይ ባልመርሻት ነበረ። ቅመም የሆነች ደግሞ ቁርጥ የለን ነው የምትመስለው ሲል ነበረ ማለት ነው። ስለዚህ የሆነ የተደበቀ ማንነት አለ ማለት ነው። ቴዲ ይሻላል እንግዲህ ከሄለን ምንም ቢሆን ራርቶላት አልመረዛትም። አሁን ላይ ግን አንቺ በኤችአይቪ ተይዛሻል ብላ አስመስላ እንግዲህ ልጅቷን እየጎዳቻት እየመረዘቻት ለእናቷ ተስፋ የነበረችው እናቴን ተምሬ ጥሩ ደረጃ ደርሼ እሷ የምትፈልገውን ህይወት እንዳኖራት ብላ ነው እየተመኘች ያለችው። በዛ ላይ ደግሞ በዙሪያ ሁሉም ሰው ይወዳታል። በዚህ ነገር ደግሞ የሄለን ልጅ ትቀናለች ማለት ነው። አሁን ላይ ምን ነው ወተሽ በቀረሽ ኑሮ ያኔ ስትታገች የነበረው ሰዓት ላይ ባትመለሽ ይሻለኝ ነበረ። እዛው በወጣሽበት ቀርተሽ ቢሆን ኖሮ ደስታዬ ነበር እያለች እንግዲህ እያሟረተችባት ነው ያለችው። እንዲሁም ደግሞ አሁን ላይ ኑኑያት ምንድን ነው የሆነችው? ለምንድን ነው በዚህ ልክ እያዘነች ያለችው የሚለው ነገር ጥያቄ ሆኖባታል። ያንንም እንግዲህ ሄለንን ስትጠይቅ ሄለን ስለሷ አይመለከትሽም፣ ለምንድን ነው በዚህ ልክ እሷ ልትከታተያት የቻልሽው? አርፈሽ ትምህርትሽን ተማሪ እያለቻት ነው ያለችው። ኑኑያት ምን ሆና ነው? ያን ለታ ከመጣው ደብዳቤ ጊዜ ጀምሮ ጤነኛ አይደለችም። ይህንን ነገርማ ማወቅ አለብኝ በማለት እንግዲህ የሄለን ክላስ ገብታ ስትፈትሽ ነበረ። ደብዳቤውንም እንግዲህ ሻንጣ ውስጥ አግኝታ ነበረ። ነገር ግን መታባት እሷ ሳታይ ይዛታለች እጅ ከፍንጅ ማለት ነው። እንዴት ከኔ ጀርባ ተደብቀ ሻንጣዬን ፈትሸሽ እንደዚህ ታደርጊያለሽ ብላ እንግዲህ ተቆጥታታለች። ግን በሆነ መንገድ ይህንን ነገር ደርስበታለሁ ብላ እየጣረች ናለችው። ብትደርስበት እንግዲህ አሁን ላይ አንቺ እኮ ኤችአይቪ አለብሽ ልትመርዥ ነው እንዴ ምናምን ብላ እንግዲህ የቤት ውስጥ ላታኖራት ነው ማለት ነው። በዛ ላይ ደግሞ እዛ ሁለት ልጆች እሷን ኑኑያትን በጣም ነው የሚወዷት የሚያፈቅሯት ማለት ነው። እንግዲህ ኑኑያት ተወዳጅና ተመራጭ ናት ከሄለን ልጅ ይልቅ ማለት ነውና ሄለን ልጅ ደግሞ በዛው ልክ ትቀናለች። ምክንያቱም አዶናይን ትወዳለች ማለት ነው። አዶናይ ደግሞ እሷን በእህትነት እንጂ በሌላ ነገር አስዋት አያውቅም። ኑኑያትን ግን በጣም ያፈቅራታል ማለት ነው። እንግዲህ አሁን ላይ በጣም ከባድ እየሆነባት መጥቷል። እኔን ለምን አያየኝም? እኔ ከሷ በምን አንሳለሁ? እንደውም እኔ ነኝ ቆንጆ፣ እሷ እኮ ገረድ ናት። እኛ ቤት እኮ የመጡት ማረፊያ አተው ነው የሚለው ነገር እየተጠቀመች ታሸማቀቃታለች ማለት ነው። ኑኑያት በአሁኑ ሰዓት ላይ እንግዲህ የእሷን ንግግር የምትቋቋምበት ደረጃ ላይ አይደለችም። ነገር ግን ለመጽናናት ብዙ ነገሮች እየጣረች ነው ያለችው። አዶናይም አሁን ላይ ኑኑያት ምንድነው የሆነችው? ልደርስበት ይገባል። ሄለንስ ምን እየሰራች ነው? ማን ነው አባቴንስ እየገደለው የሚለው ነገር ጥያቄ ስለሆነ የሄለን ክላስ ውስጥ እንግዲህ ካሜራ አስቀምጧል ማለት ነው። ድምፅን የሚቀዳ ነገርን አስቀምጧል። ሄለን እየሰራች ያለችው ምንድን ነው? ስራዋስ ምንድን ነው የሚለው ነገር ጥያቄ ስለሆነበት እንዲሁም ደግሞ መኩሪያ ለሱ የነገረው ነገር ስላለ ማወቅን ይፈልጋል። ምን እየሰራች ነው ያለችው? ህፃናትንስ ታሳድጋለች ወይ? እውነት ይህን ስራ እሷ ናት የምትሰራው? ከዚህ በፊት ሰምቼ የማላውቀውን ነገር እንዴት አሁን ሰማሁኝ? ለማንም እንዳትናገር ብሎታል ማለት ነው ለመኩሪያ። ታዲያ መኩሪያ እኔ ሰምቼ አላውቅም፣ ግን ህፃናቶችን እንደምታሳድግ ነው ያወቅኩትኝ፣ ግን መጠየቅ ያሌለብኝን ጥያቄ መሰለኝ የጠየቅኩክ ብሎታል ማለት ነው።
ስለዚህ አዶናይ አሁን ላይ ማወቅ ያሌለባቸው ነገሮችን አውቋል ማለት ነው። በፊት ላይ የማያውቃቸው ነገሮችን ማለት ነው። ታዲያ አሁን ላይ አዶናይ ብዙ ነገሮች ጥያቄ ስለሆኑበት ማወቅን ይፈልጋል። ኑኑያትንስ ማን ነው ያገታት? ከዚህ ጀርባ ምናልባት የሄለን እጅ ሊኖርበት ይችላል ብሎ እንግዲህ አዶናይ እያሰበ ነው ያለው ማለት ነው። ይህንንም ነገር ደግሞ ለማወቅ ግዴታ እሷ ክላስ ውስጥ ገብተው ድብቅ ካሜራ ማስቀመጥ ነበረበት። አሁን ላይ ግን የእሷን ድምፅ የሚቀዳ ነገር ነው ያስቀመጠው ማለት ነው። እንግዲህ በፊት ላይ የመሲ ጓደኛ ስልኳን አስቀምጣ ነበረ። ድምጿን ለመቅዳት አልተሳካላትም፣ እጇ ደርሷል ማለት ነው። በዛ ላይ ደግሞ መሲም ስትጻጻፈው የነበረውን እንዳለ ሜሞሪ ላይ ነበረ የጫነችው። ያ ሜሞሪም እሷ እጅ ይገኛል። ስለዚህ ስለ መሲም ሁሉንም ነገር አውቃለች ማለት ነው። መሲ እንዳረሳች እንዲሁም ሁሉንም ነገር እያወቀች ስላደረገች ይህም መርሳት ችግር እንዳላጋጠማት ሁሉንም ነገር አውቃለች ማለት ነው። አሁን ላይ እንግዲህ እሷን ነው በመጀመሪያ ደረጃ ማስወገድ የምትፈልገው። ምክንያቱም ሁሉንም ነገር ስላየች የእሷን ጉድ ሁሉንም ነገር ስለምታውቅ ያ ጉዷ እንዳይወጣ ደግሞ መሲ ግዴታ ልትገላት ትፈልጋለች ማለት ነው። ሄለንስ ይሄ ነገር ይሳካላት ይሆን? ሄለን አሁን ላይ እያደረገችው ያለው ነገር እንግዲህ ያው የመርዝ ብልቃት ናት ማለት ነው። እና እንግዲህ መሲዬን እግዚአብሔር ይጠብቃት። ብዙ ጊዜ መሲ እያሰቃየቻት ነው ያለችው። በዚህ ልክ ለእሷ ስቃይ ይገባታል። ይሄ ቤቷ አገልጋይ ሆና ሰራተኛ ሆና እየሰራች እንዲሁም ደግሞ የቶምን ነፍስ የታደገችው እሷ ነበረች። ለቶም የጻፈችውስ ነገር ምንድን ነው? ከዚህ በፊት ልትገለው እንደፈለገች በሽጉጥ ልትመታው እንደፈለገች እንዲሁም ደግሞ ሳትረሳ ረስቻለሁ ብላ እሷን እንዳትገላት ሌላ መፍትሄ ስላልነበራት እንዳትገላት ስለፈለገች ነው እንግዲህ ረስቻለሁ የሚለውን ነገር ስትጠቀምበት የነበረው። ያ ነገር ደግሞ ሄለን ስትጠራጠር ነበረ። ብቻ ውስብስብ ያለ ነገር ነው። ግን በስተመጨረሻ ላይ አሁን ያፌት ሁሉንም ነገር እያፍረጠረጠ እንዲሁም ደግሞ ምስጢሮች እየወጡባት ነው ያሉት ማለት ነው። ያፌትም እንግዲህ እዛ ቤት ውስጥ የነበሩ ሁላቸውንም ጥርግርግ አድርጎ አውጥቶ የገዛ የእህቱን ሀብትና ንብረት የራሱ ማድረግ ይፈልጋል ማለት ነው። ስለዚህ ሄለን ለፍታበት አላመጣችው ማለት ነው። ያንን ቤት ግን ቶምን ያገባችሁ ለጥቅም ብቻ እንደሆነ ሲነግራት ነበረ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ቪዲዮዬ ከተመቻችሁ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አበረታቱኝ። ያፌት እንግዳ ድራማ ላይ ከመጣ ጊዜ ጀምሮ እንግዲህ ሄለን የእጇን የምታገኝበትን ነገሮች እየፈለግን ነበረ ተመልካቾች ማለት ነው። ስለዚህ አሁን ላይ ደግሞ ያፌት መጥቶላታል። እንግዲህ ዋጋዋን ይሰጣታል ብዬ አስባለሁኝ። ምክንያቱም አሁን ላይ ቂም በቀል ይዞ ነው የመጣው። እሷን የሚጎዳ ነገሮችን ነው እየሰራ ያለው ከሷ ተደብቆ። እንዲሁም እሷ ቤት ውስጥ እንደውም አላደረም የመርዝ ብልቃጥ እንደሆነች ስለሚያውቅ ማለት ነው። ሄለን የእጇን የምታገኝበት ጊዜ ይመጣል ማለት ነው። እንግዲህ አሁን ላይ ሁሉም ሰው ከድቷታል። በተለይ ቴዲ የሷ ፍቅረኛም እንደነበረ ሊያገባትም እንደሚፈልግ ሁሉን ነገር ከዚህ በፊት ከሱ ጋር እንደነበረች ቶምን ከማግባቷ በፊት ቶምን ለጥቅም ብላ እንዳገባች እያንዳንዱን ነገር ሲነግራት ነበረ ማለት ነው። ቴዲ እኔን ሳትፈልጊ እኔን በገንዘብ ሽጠሽ ቶምን መርጠሽ ሄደሻል። አሁን ላይ ደግሞ እኔም የራሴን ህይወት እኖራለሁ ሁሉንም ነገር እዛው ተውጪ ብሎ ነግሯታል ማለት ነው። ካሁን በኋላ ከሷ ጋር መስራት አይፈልግም። ስላንቺ ስለ ግል ህይወትሽ ምንም ነገር አይመለከተኝም። ስራና ስለ ስራ ብቻ ነው ከአንቺ ጋር ማውራት የምፈልገው ብሏታል ማለት ነው። የተፈጠረውን ቶም ከጠፋ በኋላም የተፈጠረውን ነገር ደውላ ስትነግረው አልተቀበላትም። ስልኳን የሷ ስልክ ጆሮዋ ላይ ነበር የዘጋባት። እንግዲህ የእጇን እያገኘች እየመጣች ነው ያለችው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬ ቪዲዮ እዚህ ላይ ያበቃል ማለት ነው። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።